For 50 years, Saudi Arabia used the kafala system. It's how migrants entered the kingdom to live and work, most importantly. But now, as of just a few days ago, it's gone, scrapped. ከሰሞኑ እንደሚታወቀው ሳውዲ ከ50 ዓመት በኋላ የከፋላ ስርዓቷን ቀይሬያለሁ ባለችበት ብዙ እህቶቻችን ወንድሞቻችን ጥያቄ በጥያቄ ሆናችኋልና እንዴት ነው መቼ ነው የሚጀምረው ማንን ነው የሚመለከተው ለሚለው ሙሉ መረጃ ይዤላችሁ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤቴን ተቀላቀሉ። እንግዲህ ያው ብዙ እህቶቻችን ሲመጡ አዲስ ሲሆኑ መረጃ ያገኙምና ላይክ በምታረጉ ሰዓት ለእህቶቻችን እንዲደርስ የበኩላችሁን ተወጡ ማለት ነው። በመቀጠል እንግዲህ ያው የሰሞኑን ህግ በተመለከተ ከ50 ዓመት በኋላ የከፋላ ስርዓቷን ቀይሬያለሁ ወይም ደግሞ የከፋላ ስርዓት የሚባል ነገር የለም ፍሬሽፕ ነገር አለ ምናምን በሚለው መረጃ ብዙዎች ተወዛግባችኋልና ይሄ ህግ ማንን ነው የሚመለከተው እንዴት ነው ለሚለው ቪዲዮን እስከ መጨረሻው ተከታተሉ ማለት ነው። እንግዲህ ከ50 ዓመት በኋላ ሁላችንም ሳውዲ የምናውቃት ነው የሁኔታው ፍሬም ኮንትራትን በሚለው በዋስ ወይም ደግሞ በስፖንሰር አማካኝነት ነው ህይወታችን እየመራን ያለነው ሳውዲ ያለን ሰዎች። ነገር ግን ይሄ ፍሬም የሚባለው ነገር እኛን ይመለከታል አይመለከትም የሚለው ነገር እንግዲህ ወደፊት የምናየው ነገር ነው። ለጊዜው ግን የሚመለከታቸውን አካላቶችን በዝርዝር አስቀምጧል ማለት ነው። እሱም እንዴት ነው 13 ሚሊዮን በላይ ስደተኞችን ፍሬ እንደሚያደርግ ነው። እነሱ እነማን ናቸው ለሚለው ቪዲዮ እስከመጨረሻው ጨርሳችሁ አዳምጡ ማለት ነው። በመቀጠል ግን በመጀመሪያ ደረጃ እንዲህ አይነቶች ነገሮች ይበል የሚያስብልና ደስ የሚል ነገር ነው። ማለትም ከስረኛነት ከኮንትራት ከምናምን ነፃ የሚያወጣን እድል አንዳንድ ጭምጭምታዎች ያው እኛም ባይመለከትም ለጊዜው ነገር ግን ጭምጭምታዎች ስላሉ ደስ የሚል ነገር ነው። ይሄ ህግ ደግሞ የሚከናወነው እስከ 2030 ድረስ ነው 2030 ድረስ ነው የሚለው እንግዲህ ከዛ ወዲህ የሚሳካል አሁንም ሊጀመር ይችላል አይታወቅም። ግን እንደ ህጉ መሰረት እንደዛ ነው የሚለው። የሚመለከታቸው አካላቶች ደግሞ ትልልቅ ደሞዝ ያላቸው $1,060 በላይ ወይም ደግሞ 4,000 ሪያል ደሞዝ በላይ ያላቸው ትልልቅ ድርጅቶች ተቀጥረው የሚሰሩ ለምሳሌ አሁን ሆስፒታል የሚሰሩ አሉ፣ ትምህርት ቤቶች ላይ የሚሰሩ አሉ፣ በተለያዩ ድርጅቶች ተቀጥረው የሚሰሩ እነሱ ህጉ የሚመለከተው ለጊዜው እነሱን ነው እንደ መረጃውና እንደ ተለቀቀው ማለት ነው። ነገር ግን እኛ ስለሚለው ነገር ደግሞ ወደፊት የምናየው ይሆናል። ሳውዲ እንግዲህ 2034 ላይ ኳስ አላትና ለዛ ኳሷን ያለም ዋንጫ ማለት ነው አሮን እኔ ኳስ ተከታይ ስላልሆንኩኝ የዓለም ዋንጫ ምን እንደሚባል አላውቅም። ነገር ግን ለዛ በደንብ ዝግጅት ስለሚያስፈልጋት ብዙ ነገሮችን ታስድሳለች፣ ታስተካክላለች፣ ዘመናዊነት ነገርን ታበዛለችና ከዛም አንፃር እንግዲህ ብዙ ህጎች ይሻራሉ የሚል ሐሳብ አለ። እሱም ደግሞ ከወዲሁ ያየነው ነው ወደፊት የምናየው ነው ማለት አንድ 2-3 ህጎች ከሰሞኑ ወጣው ለሰራተኞች ጥሩ እድሎች እንዳመቻቸን የምናውቀው ቢሆንም ነገር ግን ደግሞ እስከዛ ድረስ ብዙ ነገሮች ይስተካከላሉ። እንዳያችሁት እንግዲህ ህንጻዎች ብዙ ነገሮች እየፈራሱ እየተስተካከሉ ምናምን ነገር ነው። ግን ከዛም በተረፈ ደግሞ ህጎች ተሻሽለው ለኛ ይበልጥ ነፃነትን የምናገኝበት ነገር ይመቻቻል የሚል ነገር አለ። ነገሮችን እንደዚህ የቀየረበት ምክንያት እንደመረጃው እንደሚያመለክተው ከሆነ በ20 እስከ 2030 ድረስ ሁሉ ነገር ዘመናዊ የማድረግ ወይም ደግሞ ይሄ የሰራተኛ ምናምን ውል የሚባለው ነገር የለም። እነሱ ነገሮች ተነስተው ሁሉ ነገር በመንግስት ይሆናል። ከዛ በኋላ ዘመናዊ አሰራርን በመከተል ደረጃ ነው እንጂ እኛን ለጊዜው ምንድነው አምል መንዝልያና ምንድነው የሚባለው ብቻ አይመለከትም እኛን ማለት ነው። ለጊዜው እኛን ህጉ አይመለከትም። ግን ወደፊት እየቆየ የሚመለከተን ይሆናል ብዬ አስባለሁ። ምክንያቱም በዚሁ ከቀጠለ ብዙ ነገሮች ይስተካከላሉ። ያው ግሎባላይዜሽን የሚባለው ነገር እሱ ነገር ወደኛም እየመጣ ነውና ይበል ያስብላል፣ ደስ ይላል። ነገር ግን በሚወጣው ህግ አጋጣሚ እድላችሁን ያገኛችሁ ማለትም አሁን ለምሳሌ አሁን በወጣው ህግ መሰረት ነፃ የምትሆኑበትን እድል ያገኛችሁ ሰዎች ተጠቀሙበት። እንዲሁም ደግሞ በየጊዜው የሚወጡ ለኛ ምቹ የተባሉ ነገሮች በሚወጡ ሰዓት ደግሞ እድሎችን ተተሰልፉ
በየትም እንዴትም ወዴትም ብላችሁ ተጠቀሙበት ማለት ነው። ያው ለጊዜው ያለው መረጃ ይሄን ይመስላል። ከ50 ዓመት በኋላ የነበረውን ህግ አሻሽላለሁ እስከ 2030 ድረስ ነገራቶች ተግባራዊ ይሆናሉ ሚል መረጃ ነው የወጣው። የከፋላ ስርዓት ያው እንግዲህ ታውቁታላችሁ፣ ኮንትራት ቤት ያላችሁ በዛም ያላችሁ ይሄን የከፋላ ስርዓት ምን አይነት ስቃይ እንደሚያበላ፣ ከዛም አልፎ ደግሞ ውጭ ላይ ያላችሁ ደግሞ ሰዎቻችሁ ከፊሎቻችሁ እየደወሉ ብር አስገቡ እንዲያርጉ ከዚህ ስርዓት ለመላቀቅ ጥሩ ቻንስ ነው ብዬ አስባለሁ። ያው ለጊዜው ለነሱ የሆነ ህግ ለኛም ወደፊትም ይመጣል ብዬ አስባለሁ። ምክንያቱም የውጮችን እንትን እየተከተለች ዘመናዊነትን እያራቀቀች ያለች ሀገር ናትና ያው ብዙ ባይመከርም ዘመናዊነት ሲመጣ ብዙ ነገሮች የሚበላሹ ነገሮች ቢኖርም ነገር ግን ለኛ ለሰራተኞች አሪፍ ቻንስ ነው ብዬ አስባለሁ። ያው ሙሉ መረጃው ይሄን ይመስላል። ያለው ህግ እኛን አይመለከትም። የሚመለከታቸው $1060 በላይ ወይም ከ4000 ሪያል በላይ ተከፋይ የሆኑትን በተለያዩ ድርጅቶች ላይ እየሰሩ ያሉ ሰዎች ነው። እነሱ ደግሞ ኢንቨስት ስለሚያደርጉ እዛው በስራቸው ላይም ደግሞ ለሀገሪቱ አስተዋጽኦ ስለሚያበረክቱ በሚባል ህግ መሰረት ይመስለኛል እንደዛ ነው። እና እኛ እንግዲህ ከመዳን ቤት ውጭ እድገት የለምና ማለት ለሀገር አላሳደግም፣ የመዳን ቤት ብቻ ነው ያሳደግነው። ለዛ ነው የማይመለከተን ለጊዜው። ለነገር ግን ወደፊት ይመጣል ብዬ ተስፋ አደርጋለሁ። እናንተ ተረጋግታችሁ ሳትቸኩሉ የሆነ ነገር እንዳትፈጥሩ። ይሄ ህግ ወጣልና ነፃ ነን ብላችሁ ደግሞ ሰዎቻችሁን እንኳን እንዳትሉ፣ ችግር እንዳትፈጥሩ ራሳችሁ ላይ። ለማንኛውም በያላችሁበት ሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉ። አዳዲስ ነገሮችን ይደርሳችሁ። ሰላም ሁኑልኝ። በያላችሁበት ሰላማችሁ ይብዛ። ባይ